መከረኛው የምስራቅ አፍሪካ ቀጠና አሁን ደግሞ ሌላ ጉዳይ ተከስቶበታል። ከዚህ ቀደም በኢትዮጵያ የባህር በር ጥያቄና በኤርትራ መንግስት አምባገነንነትና እንደዚሁም ቀጠናውን እያመሰ ባለው ተግባር ብሎም ግብጽ በኤርትራ በኩል ኢትዮጵያ ላይ አጀንዳዋን ለማስፈጸም በማሰብ የፕሬዝዳንት ኢሳያስ አፈወርቂ መንግስትን ዋና መጠቀሚያዋ አድርጋ በሀገር ውስጥ የተለያዩ ችግሮችን ለመፍጠር በምታደርገው ጥረት የተነሳ እንደዚሁም ከሌሎች ዓለም አቀፍ አካላት ወይም ደግሞ በቀጠናው ጥቅማቸውን ለማስጠበቅ ከሚንቀሳቀሱ አገራት ጋር በመጣመር በቀጠናው ላይ የተለያዩ እንቅስቃሴዎችን የሚያደርጉ ኃይሎች በሚፈጥሩት ችግር ምክንያት የምስራቅ አፍሪካ ቀጠና ላለፉት በርካታ ዘመናት በተለያዩ የጸጥታ ችግሮችና ረሃብ እንደዚሁም ከድህነትና ከኋላ ቀርነት ጋር በተያያዘ ስሙ ሲነሳ የሰነበተ ነው። ታዲያ ይህን ጉዳይ ለመቀየር ኢትዮጵያን ጨምሮ እንደ ኬንያ፣ ታንዛኒያ፣ ዩጋንዳ በምስራቅ አፍሪካም ያሉ አገራት የተለያዩ እንቅስቃሴዎችን ለማድረግ ሙከራ ቢያደርጉም አሁንም ድረስ ግን በቀጠናው ሽብርተኝነትንና የተለያዩ ሰላምን የሚያደፈርሱ ተግባራትን በሚተገብሩ አገራት ማለትም እንደ ግብጽና ኤርትራ ብሎም ከግብጽና ከኤርትራ ጋር በተጣመሩ አገራት ቀውስ ፈጣሪነት ምክንያት የምስራቅ አፍሪካና የቀይ ባህር ቀጠና አሁንም ሰላምና ደህንነቱ ሙሉ በሙሉ ሳይጠበቅ አንዴ ሰላም ሌላ ጊዜ ደግሞ ችግር የበዛበት በጦርነትም የሚታመስ ሆኖ እንደቀጠለ ይገኛል። ታዲያ ይህ በእንዲህ እንዳለ ከሰሞኑ ከየመን ሙሉ በሙሉ መልቀቋን ያስታወቀችውና የመንን በምትኳ ሳውዲ አረቢያ እንደተቆጣጠረች የገለጸችው የተባበሩት አረብ ኤሚሬትስ ከሶማሌላንድ ጋር ያደረገችውን ጥምረት ተከትሎ ከወደ ሞቃዲሾ አዲስና አነጋጋሪ መረጃ ወጥቷል። ይህም የፕሬዝዳንት ሐሰን ሼክ መሐሙድ መንግስት የተባበሩት አረብ ኤሚሬትስ የትኛውም አውሮፕላን በሶማሊያ አየር ክልል ውስጥ እንዳይንቀሳቀስ በማለት በሶማሌላንድ የአየር ክልል ውስጥም ሲንቀሳቀስ ከተገኘ ጥቃት እንደሚፈጸምበት የማስጠንቀቃቸው ጉዳይ አሁን ላይ በርካቶችን እያነጋገረ ነው። ይህ ደግሞ በአንድ ጎን አልሸባብን እንኳን ማሸነፍ ያልቻሉት የሶማሊያ ማዕከላዊ መንግስትን የተቆጣጠሩት ሐሰን ሼክ መሐሙድ አፍንጫቸው ስር እየተንቀሳቀሰና የተለያዩ ከተማዎችንም እየነጠቃቸው ያለውን አልሸባብን መቋቋም ሳይችሉ እንዴት ደፍረው የተባበሩት አረብ ኤሚሬትስ ላይ የዚህ አይነት አስደንጋጭ መግለጫን አወጡ የሚለውም መነጋገሪያ ሆኗል። በሌላ በኩል ሶማሊያ አሁንም ከተለያዩ አገራት የጦር መሳሪያ እያስገባች እንደሆነ የሚያሳይ አዲስ መረጃ ይፋ ሆኗል። በዚህ መረጃ መሰረትም ግብጽ፣ ቱርክና ሰርቢያ ለሶማሊያ መሳሪያ ማቅረባቸው ተሰምቷል። እነኚህም መሳሪያዎች ድሮንን ጨምሮ የተለያዩ ዘመናዊ የሆኑ የጦር መሳሪያዎች መሆናቸው የተገለጸ ሲሆን ይህም በቀጠናው ወደ አዲስ ጡዘት ለመሄድ የሚያስችል አንድ እርምጃ ነው ተብሎ የተቆጠረ ስለመሆኑም የወጡ መረጃዎች አመላክተዋል። ይህንን ተከትሎ ከሰሞኑ ለሶማሌላንድ ዕውቅና የሰጠችው እስራኤልም 22 በሚሆኑ ሙስሊም አገራት ተቃውሞ እንደተነሳባትም ተነግሯል። ከሰሞኑ ኢትዮጵያን ጨምሮ ደቡብ ሱዳን፣ አሜሪካ፣ የተባበሩት አረብ ኤሚሬትስ እንደዚሁም ዩጋንዳና ታንዛኒያን ጨምሮ ሌሎች በቀጠናው የሚገኙ አገራትም ጭምር ለሶማሌላንድ ዕውቅናን ይሰጣሉ ተብሎ እየተጠበቀ ባለበት በዚህ ወቅት እነኚህ 22 የሚቆጠሩ የሙስሊም አገራት ለሶማሌላንድ የተሰጠውን የሀገርነት ዕውቅና በመቃወም እስራኤል ይህንን ዕውቅና እንድትሰርዝ የመጠየቃቸውና ይህ የማይሆን ከሆነ ደግሞ ወታደራዊ አማራጭን እንጠቀማለን የማለታቸው ጉዳይ አነጋጋሪ ሆኗል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾች እንደምን ሰንብታችኋል? ይህ ከገበያ ሚዲያ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው የገበያ ሚዲያ ልዩ የትንተና ፕሮግራም ነው። በዛሬው የገበያ ሚዲያ ልዩ የትንተና ፕሮግራም እንደተለመደው ቀጠናዊ ጉዳይን መሰረት በማድረግ የሀገራችንን ጥቅም ያስጠበቀ ልዩ ትንተና አዘጋጅተናል። በዛሬው ትንተና ፕሮግራማችን ከላይ የጠቀስናቸውን ጨምሮ በርካታ የሙስሊም ሀገራት የአረብ ኔቶ ጦርን ለማቋቋም አሁን ላይ በቱርክ፣ በሳውዲ አረቢያ፣ በግብጽና በፓኪስታን ፊት አውራሪነት ነገሮችን እያሰሱ ስለመሆናቸው የወጡ መረጃዎች አመላክተዋል። ይህም በዛሬው የትንተና ፕሮግራማችን በመጠኑ ከሚዳሰሱ ከላይ ካጋራናችሁ ጉዳዮች ጋር በቀዳሚነት ከሚነሱ ጉዳዮች መካከል የሚታይ ነው። ቆይታችሁ ከኛ ጋር ያማረ ይሁን እያልን በቆይታችሁ ብዙ እንደምታተርፉን በማመን ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እያደረጋችሁ እንደዚሁ ከኛ ጋር እንድትዘልቁ በመጋበዝ በቀጥታ ወደ አዘጋጀነው የዕለቱ የትንተና ፕሮግራም እንደዚህ ተሻገረን።
አሜሪካና ራሽያ እንደዚሁም ቻይና ዓለምን በየራሳቸው ፍላጎት ለመከፋፈል በማሰብ የተለያዩ እንቅስቃሴዎችን ማድረጋቸውን ተከትሎ ከወደ ፈረንሳይ ታላቅ ተቃውሞ መሰማቱ በርካቶችን እያነጋገረ ነው። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ፈረንሳይ በዓለም አቀፍ ደረጃ አሁን ላይ እየመጡ ያሉ ለውጦችን በሚመለከት አቋሟ አንድ ነው በማለት የዓለም አቀፉ ሥርዓት ሰላማዊ እንደሆነ እንዲቀጥል እንፈልጋለን፣ ይሁንና ግን አሜሪካን ጨምሮ ሩሲያና ቻይና ዓለምን በሚፈልጉት አግባብ ለመቅረጽ በማሰብ የየራሳቸውን የእነሱን አጀንዳ የሚያስፈጽም አገርና መሪንም በመምረጥ የራሳቸውን ቀጠና እየፈጠሩና ዓለምን ወደ ተለየ ክፍፍል ውስጥ እያስገቧት ነው በሚል አዲስ የወቀሳ ሐሳብ ማቅረባቸው ተሰምቷል። ይህንንም ተከትሎ በአውሮፓ የሚገኙ በርካታ መንግስታትም በዚህ አሁን ላይ በዓለም አቀፍ ደረጃ በእነኚህ በሦስት ሌላ ሀያላን አገራት መካከል እየተደረገ ያለውን ሹክቻ በሚመለከት የውግዘት መግለጫም ስለማውጣታቸው ተሰምቷል። ከሰሞኑ ግሪንላንድን ለጸጥታ ጉዳይ በሚል መቆጣጠር አሊያም መግዛት እንፈልጋለን በሚል ከዴንማርክና ከሌሎች አገራት ጋር እያወሩ የሚገኙት ፕሬዝዳንት ዶናልድ ትራምፕ ወደ ግሪንላንድ ምንም አይነት ለስዊድንም ሆነ ለኖርዌይ እንደዚሁም ለዴንማርክ መንግስት ሳያስታውቁ የሚያደርጉት አሊያም የሚያሰማሩት የጦር ስምሪት ካለ አጸፋዊ ምላሽ እንደሚሰጥ የዴንማርክ ፕሬዝዳንትና የስዊድን እንደዚሁም የኖርዌይ መሪዎች ማስታወቃቸው የተገለጸ ሲሆን ይህንንም ተከትሎ የዴንማርክ መንግስትም በጉዳዩ ላይ አሁን ላይ በጥልቀት እየፈተሸ ስለመሆኑ ተሰምቷል። የአውሮፓ ህብረትም በተመሳሳይ አሜሪካ ግሪንላንድን ለመውሰድ ጦሯን የምታዘምት ከሆነ ጀርመን፣ ፈረንሳይና ኦስትሪያን ጨምሮ ሌሎች አገራትም ከነ ዴንማርክና ከነ ስዊድን እንደዚሁም ከኖርዌይ ጋር አብረው እንደሚቆሙ አስታውቀዋል። ይህ ደግሞ በዋናነት እንደቀደመው ጊዜ ሳይሆን አሁን ላይ የአውሮፓ ቀጠና ከሌሎቹ ጊዜ በተለየ መልኩ በሁለቱም ብሎክ ማለትም በምዕራቡ በኩል የምዕራቡን አገራት ተዘውራለች በምትባለው በአሜሪካም ሆነ በምስራቁ በኩል ባሉ በተለይም ከራሲያ በኋላ አሁን ላይ የዓለም ሁለተኛ ኢኮኖሚ በመሆን ዓለምን እየተቆጣጠረች በምትገኘው በቻይናም ጭምር ለቅርምት ገበያ ላይ የቀረበ እንደሆነ እየተነገረ ሲሆን ይህንንም ተከትሎ ልትሸውዱን አትችሉም፣ አውሮፓውያን እኛ ጠንካሮች ነን፣ ራሳችንን መከላከል እናውቅበታለን ሲሉም የሦስቱ አገራት መሪዎች አዲስ መግለጫ መስጠታቸው በእርግጥም የዓለም አቀፍ ሁኔታ አሁን ላይ እያሳሰበ ስለመምጣቱ ያመላከተ ነው ተብሏል። በሌላ መረጃ ቀጠናችን ምስራቅ አፍሪካ አሁን ላይ ያለበት ሁኔታ ከመቼውም ጊዜ በላይ ትኩረት የሚሻና ምናልባትም ነገሮች ባልተገባ አግባብ የሚቀጥሉ ከሆነ ወደ አልሆነ መንገድ በማምራት ቀጠናውን የትርምስ ማዕከል እንዳያደርጉት ስጋትን ስለመጣሉም በተመሳሳይ የወጡ የትንተና መረጃዎች አመላክተዋል። ከሰሞኑ ከየመን ሙሉ በሙሉ የወጣችውና መልቀቋንም ያስታወቀችው የተባበሩት አረብ ኤምሬትስ ከየመን በመልቀቅ ከሶማሌላንድ ጋር ያላትን ግንኙነት እያጠናከረች ባለችበት በዚህ ወቅት የሶማሊያው ማዕከላዊ መንግስት ዘዋሪው የሐሰን ሼክ መንግስት ባወጣው አዲስ መግለጫ የተባበሩት አረብ ኤምሬትስን ባንዲራ የያዘ ወይም የተባበሩት አረብ ኤምሬትስ ባለቤትነት ያለው የትኛውም አይነት የጦርም ሆነ የሲቪል አገልግሎትን የሚሰጥ አውሮፕላን ወደ ሶማሊያ የአየር ክልል እንዳይገባ ክልከላ ማስቀመጡ ተሰምቷል። ይህንን ክልከላ ጥሶ የሚገባ የትኛውም የተባበሩት አረብ ኤምሬትስ አውሮፕላን ወደ ሶማሊያ ቀጠና የሚገባ ከሆነ ግን አጸፋዊ ምላሹ ከባድ ይሆናልም ሲል የሐሰን ሼክ መንግስት ባወጣው አዲስ መግለጫ አስታውቋል። ይህንን መግለጫ ተከትሎ በርካታ የተለያዩ ሐሳቦችን የያዙ የትንተናና ሌሎች አመላካች ሪፖርቶች የወጡ ሲሆን በተለይም ሞቃዲሾ አፍንጫዋ ስር ያለውን አልሸባብን መቆጣጠርና ቀጠናውን ሰላም ማድረግ ሳትችል እንዴት ብትደፍር ነው የተባበሩት አረብ ኤምሬትስ ላይ የዚህ አይነት መግለጫ የምታወጣው የሚለው ጉዳይ አነጋጋሪ ሆኖ የቀጠለ ሲሆን በሌላ በኩል የተባበሩት አረብ ኤምሬትስ ከሰሞኑ ለሶማሌላንድ ዕውቅና የሰጠችውን እስራኤልን ተከትላ ለሶማሌላንድ ባይ ዲፎልት በሚባለው አስተሳሰብ ወይም ደግሞ በአማርኛ አነጋገር በተዘዋዋሪ ለሶማሌላንድ ዕውቅና ሰጥታለች ያስባላትን ተግባር የመፈጸሟ ጉዳይ ከእስራኤል ቀጥላ ለሶማሌላንድ ሁለተኛ አገርነትን ፍቃድ ወይም ዕውቅናን የሰጠች አገር ሆናለች አስብሏታል። ይህ ያስቆጣው የፕሬዝዳንት ሐሰን ሼክ መሐሙድ መንግስት አሁን ላይ ከሰርቢያ ከቱርክና እንደዚሁም ከሳውዲ አረቢያና ከግብፅ አዳዲስ የጦር መሳሪያዎችን እያስገባ እንደሆነ የሚያሳዩ በማህበራዊ ሚዲያዎችም ላይ የተለቀቁ የተለያዩ መረጃዎች እያመላከቱ ሲሆን
ይህ ደግሞ በዋናነት ለውጭ ጠላት ጥቅም ላይ የሚውል ነው በሚል ቀጠናው ላይ የትኛው ወዳጅ አገር የትኛው ጠላት አገር በሚለው አግባብ የተለየ ነገር ሳይኖር በፕሬዝዳንት ሐሰን ሼክ መሐሙድ መንግስት በኩል የወጣው መግለጫ በርካቶችን እያነጋገረ መሆኑ ተሰምቷል። ከትላንት በስቲያ በሙስና ቅሌት ወንጀል የተከሰሰው የፕሬዝዳንት ሐሰን ሼክ መሐሙድ መንግስት 74000 ቶን የሚጠጋ የእርዳታ ምግብን ከመጋዘን በማውጣት ከዓለም አቀፉ የምግብ ድርጅት ከወርልድ ፉድ ፕሮግራም መጋዘን በማውጣት መሸጡን ተከትሎና የተለያዩ የሐሰን ሼክ መንግስት ባለስልጣናት ተቀራምተውታል መባሉን ተከትሎ አሜሪካ ለሶማሊያ የምታደርገውን ድጋፍ ማቋረጧን ተከትሎ ከዚህ ቀደም ለሶማሊያ ድጋፍ ስታደርግ እንደነበረና ድጋፏንም ግብፅ ወደ ሶማሊያ መግባቷን ተከትሎ አቁም ያለው ስትል በይፋ ያረጋገጠችው ቱርክ አሁን ፊቷን ወደ ሶማሊያ መልሳ በማዞር ቀድሞውንም የነበራትን ይዞታ እያጠናከረችና ለሶማሊያም አዳዲስ ወታደራዊ ድጋፎችን እያደረገች የመምጣቷ ጉዳይ በእርግጥም በቀይ ባህርና በምስራቅ አፍሪካ ቀጠና ብሎም በመካከለኛው ምስራቅ እስራኤልና ቱርክ አሁን ላይ የገቡበትን ፉክክር በእጅጉ ያመላከተ ነው ተብሏል። በሌላ በኩል በመካከለኛው ምስራቅ ቀጠና አሁንም ድረስ ፉክክር ውስጥ የሚገኙት የተባበሩት አረብ ኤሚሬትስና ሳውዲ አረቢያ በቀጠናቸው ያለውን ጉዳይ ሳይጨርሱ ወደ ምስራቅ አፍሪካ በመምጣት በሶማሌላንድ ጉዳይ ላይ መፋጠጣቸውም ሌላው በቀጠናው ትኩሳትን ሊያመጣ የሚችል ውዝግብ እንዳይቀሰቀስ በሚል ስጋትን የጣለ ጉዳይም ነው ተብሏል። ያም ሆነ ይህ የሶማሊያ መንግስት አሁን ላይ የተለያዩ የሶማሊያ ግዛቶችን ወደ ማዕከላዊ መንግስት መጠቅለል የሚችልባቸውን ጠንካራ የሚባሉ ወታደራዊ ድጋፎችን ለማግኘት ጥረት እያደረገ እንደሆነ የተነገረ ሲሆን በዚህ ረገድ ሰርቢያን ጨምሮ እንደ አዲስ ቱርክና ግብፅ እንዲሁም ሳውዲ አረቢያ ለሶማሊያ እጃቸውን ከዘረጉ የጦር መሳሪያ ድጋፍም እያደረጉ ካሉ ለማድረግም ፈቃደኛ ከሆኑ ሀገራት መካከል ተጠቃሾቹ ናቸው ተብሏል። ይህ አሁን ላይ በዓለም አቀፍ ደረጃ የተለያዩ ውዝግቦችን እየፈጠረ የሚገኘው አሁናዊ ክስተት በቀጣይ ዓለምን ወዳልተገባ መንገድ እንደሚያመራት እርግጠኛ መሆን አይቻልም በማለትም የተለያዩ ተንታኞች በተለይም በፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን አማካኝነት የተሰጠውን መግለጫ ዋቢ በማድረግ ሦስቱ ሌላ ኃያላን አገራት ዓለምን እየከፋፈሏት እንደሆነ በግልጽ አመላክቷል ተብሏል። ይህ ደግሞ አሁን ላይ ዓለም የተለያየ መልክ ኖሯት በጉራማይሌነት እንድትቀጥል ከማድረጉም በላይ በተለያዩ አካባቢዎች ጥቅማቸውን ለማስጠበቅ የሚከትሙ ቡድኖች ለሌሎች ስጋትን በመፍጠርና የብሔራዊ ጥቅማቸው እንዲጠበቅ ግጭት ውስጥ በመግባትም የዓለምን ሰላምና ደህንነት የሕዝቦችን የኑሮ ዋስትና በእጅጉ ለመሻርና ለማሳጣት እንደዚሁም ችግር ውስጥ ለማስገባት የደረሰ እንቅስቃሴን የማድረጋቸው ጉዳይ በእርግጥም ጦርነቱ አይቀሬ እንደሆነ ያመላከተ ነው ተብሏል። በምስራቅ አፍሪካ ቀጠና በሶማሊያ ጉዳይ ውስጥ ያገባናል በሚል እጃቸውን አስገብተዋል ከሚባሉ ሀገራት መካከል ኬንያን ጨምሮ ግብፅ፣ ኢትዮጵያ፣ የተባበሩት አረብ ኤሚሬትስ፣ ቻይናና ቱርክ፣ ኳታር የተለያዩ ሐሳቦችን እያራመዱ መሆናቸውና በሚከተሉት ርዕዮተ ዓለማዊ ፍልስፍና ምክንያት የሚያራምዱት ፖሊሲና ለመተግበር የሚሞክሩት የተለያዩ ተግባራት ሶማሊያን አሁን ላይ ከድጡ ወደ ማጡ እየከተታት ነው የተባለ ሲሆን በተለይም ኢትዮጵያ በዚህ ረገድ ይህንን ችግር ለመቅረፍና የቀጠናውን ሰላምና ደህንነት ለማስጠበቅ የሌሎች አገራት ሳይሆን ከዚህ ቀደም ወደ ሞቃዲሾና ኪስማዩ ወደ ሌሎች የሶማሊያ ግዛቶች በመግባት የአገሪቱን ሰላምና ደህንነት ያረጋገጠው የኢትዮጵያ መከላከያ ሰራዊት በቂ ነው ስትል ከዚህ ቀደም ያቀረበችውን ሐሳብ የሐሰን ሼክ መንግስት ኢትዮጵያ ከሶማሌላንድ ጋር የፈረመችውን የሜሞራንደም ኦፍ አንደርስታንዲንግ ስምምነት ከግምት ውስጥ በማስገባት ለኢትዮጵያ ይሁንታ ሳይሰጥ የመቅረቱ ጉዳይ አሁን ላይ በቀጠናው እየተፈጠሩ ላሉ የተለያዩ ቀውሶችና የጸጥታና የሰላም ችግሮች ዋና መሰረት የጣለ ጉዳይ ስለመሆኑም ተነግሯል ተብሏል። በአጠቃላይ ሶማሊያ ጠላት ላይ ጦርነትን አውጃለሁ ስትል የትኛው ጠላት ላይ መቼ ጥቃትን ለመፈጸም እንደሆነ ግልጽን ባታደርግም ይህንን የመናገሯ ጉዳይ ግን በእርግጥም ኢትዮጵያን ጨምሮ እንደ ኬንያ ያሉ አገራት ቀጠናውን በአይነ ቁራኛ የመከታተል ብቻ ሳይሆን ምናልባትም ሶማሊያ እንደዛተችው የኃይል እርምጃን በሆነ ሰዓት ላይ ሊያደርጉ የሚችሉ ከሆነ አጸፋዊ ምላሽን ለመስጠት በተጠንቀቅ ጦራቸውን ማቆም እንደሚገባቸው ተንታኞች እንደ ምክረ ሐሳብ አቅርበዋል። በአጠቃላይ በኢትዮጵያ ጨምሮ በምስራቅ አፍሪካ ቀጠና የተለያዩ ሐሳቦች እየተንጸባረቁ እንደሆነ የተነገረ ሲሆን ኢትዮጵያ የአህጉሪቱን መልማት በተለይም የምስራቅ አፍሪካ ቀጠናን ሕዝቦች ከድህነት መውጣትን አበክራ በመስራት የተሻለ ለማድረግ እየጣረች ባለችበት በዚህ ወቅት አሁን ላይ በሶማሊያና በኢትዮጵያ መካከል ያለው ግንኙነት
እየሻከረ የመሆኑ ወይም ሁለቱ ሀገራት ወዳልተገባ ግጭት ውስጥ ይገባሉ ብሎ የመሰጋቱ ጉዳይ ምናልባትም ሕዝብ የማያውቀው ግን ደግሞ በልዩ መልኩ ተደብቆ የተለያዩ እንቅስቃሴዎች የሚደረጉበት አካሄድ እንዳለ ያገናዘበ ነው እየተባለ ይገኛል። ውድ አድማጭ ተመልካቾች ለዛሬው አበቃን። ስለተከታተላችሁንና አብራችሁን ስለዘለቃችሁ በእጅጉ በማመስገን በቀጣይ በሌሎች ርዕሰ ጉዳዮች ዳግም እስክንገናኝ ለአሁኑ ቸር ሰንብቱልን። መልካሙን ተመኘን። ሰላም